ሀብታሙ ያመጣዋል የቂያማ ቀን አላህ ባሪያዬ ሆይ ገንዘብ ሰጥቼህ ነበር፣ ሚሊዮነር አድርጌህ ነበር፣ ቢሊዮነር አድርጌህ ነበረ፣ ምን አደረክበት ገንዘብህን? ጌታዬ ሆይ ይኸው ያልሰራሁት መስጊድ ምን አለ? መርከዞችን ሰርቼ የቲም መንከባከቢያ ገንብቼ ሰውን አበላለሁ፣ አጠጣለሁ፣ በቀን 2-3 ጊዜ አበላለሁ። ምን የኔ ንብረት ያልተዳረሰበት የት አለ ይላል። ከዘብተ ያ ዓብዲ ባሪያዬ ዋሸ። ኢነማ ሰነተ ሃዛ ሊዩቃሉ ለከ ጀዋድ፣ ይህን ያደረግከው ቸሩ እንድትባል አይደል እንዴ? ማሻአላህ እገሌ እኮ ሲሰጥ እኮ እገሌ እኮ ያሰራው መስጊድ እኮ እገሌ እኮ ያስገነባው መርከዝ እኮ እገሌ እኮ ነው የሚያበላው እገሌን የሚያጠጣው እንድትባል አይደል እንዴ ይላል አላህ። ወይጥዕሙነ ጣዓመ ዐላ ሑቢሂ ምስኪነን ወየቲመን ወአሲራ አይደለ? እየወደዱ ምስኪኖችን ያበላሉ አላህ በሰጣቸው ገንዘብ። ሀብታሞች ችግረኞችን ያበላሉ፣ ምርኮኞችን ያበላሉ። ካበሉት በኋላ ሰልፊ ያስነሳሉ እንዴ? ሰደቃቸው ለሰልፊ ነው እንዴ? ነው አይደለም? የዛሬ ሰደቃ ማለት ሰውየው 3 ሊትር ዘይትና 5 ኪሎ ዱቄት ይዞ ይመጣና አንድ አሮጊት ሴትዮ ወይም ሽማግሌ ሰውዬ ፊት ለፊት ያመጣል። ካሜራ ይዟል ለ3 ሊትር ዘይት። ከዛ እማማ ተቀበሉ ይላል። ልክ ሲቀበሉ ቆይ ካሜራው አልተዘጋጀም ይላል። ካሜራው ቀጭ ካልተደረገ አይቀበል፣ ሰደቃው መቅቡል አይደለም። ልክ ሲሰጥ ሰደቃ በ3 ሊትር ዘይት በሚሊዮን የሚቆጠሩ ሰዎች ፊታቸውን ያስገርፋል። ምክንያቱም ሰጥቶ መቀበል ነው የዘንድሮ ሰደቃ። 3 ሊትር ዘይት ሰጣ ያለ 10 ሊትር ዘይት ይቀበልበታል። አስኳል ኢነማ ኑጥዒሙኩም ምን ይደረጋል? የዛሬ ሰደቃ ሰጥቶ ምን ያደርጋል? እማማ ዱዓ አድርጉ፣ አባባ ዱዓ አድርጉ አይደለም? ወላጅን ከነ ቤተሰብ አንድ ላይ ፎቶ ላይ ለጥፎ ቪዲዮ ላይ ለጥፎ በየቦታው እየፖሰተ የራሱን ፎሎ ማብዣ ላይክ እና ሼር ማብዣ ያደርገዋል። ከዛ ሰደቃ ሰጠን ይላል። የአፈር ሰደቃ እንደዚህ ሰደቃ እንኳን አላህ እኔ ራሱ አልቀበልም። ምንድነው አላህ የሚለው? ኢነማ ኑጥዒሙኩም እኛ እኮ ምናበላችሁ መስጊዱን የምንሰራው ምንም ነገር ምናደርገው ለምንድን ነው? ሊወጅሂላህ የአላህን ፊት ፈልገን ነው። እማማ አመስግኑ፣ አባባ አመስግኑ፣ ዱዓ አድርጉ። ምን አገባ አንተ? ሐቃቸውን ነው የሰጠኸው። ዱዓ ቢያደርጉ ባያደርጉ ምን አገባ? ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራ። ከእናንተ ምስጋና የሚሆን አጸፋይን መልስም ደግሞ አንጠብቅም። ምንም ነገር አንጠብቅም። ሰጥተናል በቃ። ከቻልክ ፊትህን አታሳይ። ያ የዛሬ ሰደቃ ተውት። ሰደቃው ራሱ ሰደቃ ይፈልጋል። ለሰጠኸው ሰደቃ ራሱ ሌላ ሰደቃ አውጥተህ ያን ሰደቃ ካላጠራኸው ከባድ ነው ወላሂ። ሂጃቦቻችን ሂጃብ ይፈልጋሉ። እስትግፋሮቻችን እስትግፋር ራሱ ይፈልጋሉ እኮ። ሁሉ ነገራችን ፌክ ሆኗል። አስመሳዮች ሆነናል አይደለም? ተጨባጩ ይሄ አይደለም? ያለ ካሜራ ያለ ምንም ነገር የሚሆንበት የማይሆንበት ዘመን ላይ